ወደ ክፍል 4 በሰላም መጣች። ከሁን ባሉት ክፍሎች ኮምፒውተራችንን ለማውዝ አብዛኛውን ጊዜ ማውዝ እንጠቀም ነበር። ነገር ግን እውነተኛ የኮምፒውተር ፕሮፌሽናል ወይም ባለሙያ ለመሆን ከፈለጋችሁ ማውዝ ላይ ብቻ መደገፍ ማቆም አለባችሁ። ጊዜም በከፍተኛ ሁኔታ የሚቆጥቡልን እና ማውዝ ሳንነካ ስራችንን የሚያቀላጥፉልን 5 ዋና የኪቦርድ ሾርትከት አቋራጮችን አሳያችኋለሁ። የስክሪን ካርድ እያደረኩ ስለማሳያችሁ ከዚህ የመጀመሪያው ስክሪን ኪቦርድ ጋር እናብራ። እንደምታዩት ሴቲንግ ትገባላችሁ። ከዛም በመቀጠል ሰርች ባሩ ላይ ከዚህ ስክሪን ኪቦርድ ብላችሁ ጽፋላችሁ። እንደምታዩት ስክሪኑ ላይ ስክሪን ብላችሁ ጽፋላችሁ፣ ስክሪን ኪቦርድ ማለት ነው። እንደምታዩት ስክሪን ኪቦርድ ጽፎ አሁን ስክሪን ኪቦርድ የሚል አማራጭ ይመጣላችኋል። ክሊክ ታደርጉታላችሁ። እንደምታዩት ከዚህ ኦን ታደርጉታላችሁ። ከእናንተ ኦፍ ነው የሚል ኦን ታደርጉታላችሁ ማለት ነው። እንደምታዩት ኪቦርዳችሁ መጥቷል። እናንተ በኪቦርዳችሁ ማየት ትችላላችሁ። እኔ በዚህ ላሳያችሁ እያሉ ከኪቦርዳችሁ ጋር ተመሳሳይ ስለሆነ እናንተ በኪቦርዳችሁ ተጠቀሙ። እኔ ለእናንተ ለማሳየት እንዲመቸኝ በዚህ ላሳያችሁ። አሁን የታርጋችሁ ከት ኮፒ ፔስት ምናምን እንደምታደርጉ ላሳያችሁ ማለት ነው። ከዚህ ያሉ ለምሳሌ እንግባና ኮፒ ለማድረግ ከዚህ የፈለጋችሁትን ፋይል ትመርጣላችሁ። አሁን ይሄን መረጥኩ። ከዛ ኮንትሮል ፕላስ ሲ ትነካላችሁ። ይሄን ከተጫናችሁ በኋላ ከመፈልጉት ፋይል ገብታችሁ ይሄ ዴስክቶፕ ላይ ላሳያችሁ። ዴስክቶፕ ላይ አንድ ክሊክ ታደርጉና ከዚህ ኮንትሮል ፕላስ ቪ ታደርጋላችሁ። ከዚህ እንደምታዩት እኔ አፕሊኬሽን ስለምጠቀም ነው። ይሄን ፐርሚሽን ይጠይቀኛል። ከናንተ ይጠይቃችሁ ምንድነው ኮፒ የሚላችሁ። ከዚህ እንደምታዩት ኮፒ ብሎልናል ማለት ነው። ከዚህ ኮምፒውተር ቱ ሃወር ማስተር ክላስ የሚለውን የፒዲኤፍ ፋይል አመጣልናል ማለት ነው። ከዚህ እንደምታዩት ከዚህ ደግሞ ታርጋችሁ ከት ፔስት እንደምታደርጉ ላሳያችሁ። ከት ለማድረግ ከዚህ ክሊክ ታደርጓትና የምትፈልጉት ፋይል ኮንትሮል ፕላስ ኤክስ ታደርጋላችሁ። ከዛ በኋላ ከመፈልጉት ፋይል ትመርጡን ትገቡና እኔ ዳውንሎድ ልግባ። ከዚህ እንደምታዩት ዳውንሎድ ውስጥ ገብቻለሁ። ከዛ በኋላ እንደ ቅድሙ ኮንትሮል ፕላስ ቪ ፔስት አደርገዋለሁ ማለት ነው። እንደምታዩት ፋይሌ ፔስት ብሎልኛል ማለት ታርጋችሁ ኮምፒውተራችሁ ላይ አዲስ ፎልደር በኪቦርዳችሁ ብቻ ተጠቅማችሁ እንደምትፈርጡ ላሳያችሁና ከዚህ ግን ላይ ከዚህ እንደምታዩት ኮንትሮል ፕላስ ሺፍት ፕላስ ኤን ተጫናላችሁ። እንደምታዩት ይሄን ስትጫኑ አዲስ ፎልደር ፈጥሮልናል ማለት ነው። ከዚህ ኤሪን የሚጠይቀናል። ኤሪንም ታስገባላችሁ ማለት የፈለጋችሁትን። አሁን እስማኤል እያላስገባ እንደምታዩት እስማኤል እያስገብቻለሁ። ከዚህ ግን እንደምታዩት ከዚህ ግን ላይ አንድ ክሊክ ሳደርገው እንደምታዩት እንግዲህ አንድ ክሊክ ሳደርገው ሪኔሙን ቀይሮልኛል ማለት ነው። ይሄ ሪኔሙን ወደ ነበረበት ወደ ድሮው መመለስ ከፈለኩ ደግሞ እንደምታዩት ከዚህ ግን ላይ ኮንትሮል ፕላስ ዜድ ወደሚለው ስጫኑ እንደምታዩት ወደ ድሮ ሪኔም ኒው ፎልደር ወደሚለው ሪኔም መልሶልኛል ማለት ነው። ከዚህ ደግሞ ፎልደሩን ደግሞ ካልፈለኩት ወይም ደግሞ ድሮም ስላልነበረ ወደ ነበረው ለመመለስ ደግሞ ኮንትሮል ፕላስ ዜድ ስጫን ልክ እንደቀድሞ እንኳን እንትኑም ጠፍቷል ማለት ነው። እንደምታዩት ፎልደሩም ጠፍቷል። አልት ፕላስ ትጫናላችሁ። ከዛ በኋላ አልት ፕላስ ታብ ትጫናላችሁ። አልት ፕላስ ታብ በምትጫኑበት ጊዜ እንደምታዩት ብዙ አይነት አፕሊኬሽን ከፍታችሁት የነበራችሁትን ያመጣላችኋል። ይቅርታ ከዚህ አርት ፕላስ ታብ እንደዚህ አድርጋችሁ ትጫናላችሁ። ከዛ እኔ አሁን የምጠቀመው ስክሪን ኪቦርድ አለ። ኪቦርድ ባንዲካም አፕሊኬሽን ዋና ሪከርድ ማድረግበት እና ደግሞ ፒዲኤፍ አለ። አሁን ከዚህ ባንዲካምን ልክፈትና ላሳያችሁ። ከዚህ ይሄን ካነካችሁ በኋላ አርት ፕላስን ታብ ካነካችሁ በኋላ የፈለጋችሁትን ከፍታችሁት የነበረውን አፕሊኬሽን ያመጣላችኋል። አንዴ ክሊክ አድርጋችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ይሄን ስላልፈለኩት ሚኒማይዝ አድርጌ ደግሞ ሌላ እንትን ላሳያችሁ ማለት ነው። አሁን ደግሞ ወደሚቀጥለው እንሸጋገር ማለት ነው። ከዚህ ደግሞ ዊንዶው ፕላስ ኤል ስንጫኑ እንደምታዩት ሉክ ስክሪን ያደርግላችኋል ማለት ነው። ዊንዶው ፕላስ ኤል ስንጫኑ እንደምታዩት ሉክ ስክሪን ያደርግላችኋል ኮምፒውተራችሁ። እንደምታዩት ከዚህ መክፈት ስትፈልጉ ደግሞ አንዴ ክሊክ ታደርጉታላችሁ ማለት ነው። ክሊክ ካደረጋችሁት በኋላ ከዚህ ፓስወርድ ይጠይቃችኋል። ፓስወርዳችሁን ታስገባላችሁ ማለት ነው። ፓስወርዳችሁን ካገባችሁ በኋላ ስታስገቡ ወደ ዴስክቶፕ ወደ መጀመሪያው ወደ ኮምፒውተሩ ይመልስላችኋል። እንደምታዩት ወደዚህ ኮምፒውተር መለሳችሁ ማለት ነው። አሁን ደግሞ ማክሲማይዝ እና ሚኒማይዝ ታርጋችሁ እንደምታደርጉ ላሳያችሁ። ከዚህ ማክሲማይዝ ለማድረግ ከዚህ ግን ላይ መጀመሪያ አንዱን እንትን ላድርገውና አንዱን አፕሊኬሽን ልክፈተውና ከዚህ እንደምታዩት ዊንዶው ፕላስ ቲን ስጫኑ እንደምታዩት ወደ ውስጥ አስገብቶልኛል ማለት ነው። ኮንትሮል ፕላስ ሺፍት ፕላስ ኢስክ ይህን በምትጫኑበት ጊዜ ታስክ ማናጀርን ይከፍትላችኋል ማለት ነው።
የኪቦርድ አቋራጮችን ካየን ዘንድ ቀጣዩ ትልቅ ጥያቄ እንዴት ነው ኪቦርዳችን ሳናይ በፍጥነት መጻፍ የምንችለው የሚለው ነው። ብዙ ጀማሪዎች በአንድ ጣት ብቻ ቁልፉን እየፈለጉ ሲጽፉ ይታያል። ይህ በጣም ጊዜ ይወስዳል። በፍጥነት ለመጻፍ መጀመሪያ ማወቅ ያለብን ሆም ሮኬስ የሚባሉትን ቁልፎችን ማወቅ አለብን፣ ወይም ማረፊያ ቁልፎች የሚባሉትን ማለት ነው። ኪቦርዳችን በደንብ ከተመለከትናቸው ኤፍ እና ጂ ቁልፍ ላይ ትንሽ ከፍ ያለ ምልክት ወይም መስመር ታያላችሁ። ይህ ምልክት የተደረገው አይናችን ኪቦርዱን ሳያይ ጣቶቻችንን ቦታቸውን እንዳይለቁ ነው። የግራ እጃችን 4 ጣቶች በኤኤስዲኤፍ ላይ ይቀመጣሉ። የቀኝ እጆቻችን ጣቶቻችን ደግሞ 4 ጣቶቻችን ደግሞ በጄኬኤል ላይ ታስቀምጣላችሁ። አውራ ጣታችሁን ደግሞ ትልቅ ባዶ ቦታ ወይም ስፔስ ባሩ ላይ ታስቀምጣላችሁ። ማንኛውም ሌላ ቁልፍ ለመጫን የሄደ ጣት ስራውን ከጨረሰ በኋላ ወዲያውኑ ወደ ነበረበት ቁልፎች መመለስ አለበት። ይህን ለመለማመድ በቀን ለ10 ደቂቃ ብቻ መስራት በአጭሩ ጊዜ እጅግ በጣም ፈጣን ጸሐፊ መሆን ትችላላችሁ። ይህንን በነጻ የሚያስተምሩ እንደ typing.com ወይም tenfastfingers.com ምርጥ ዌብሳይቶች አሉ። እነዛ መጠቀም ትችላላችሁ። እንግዲህ የኪቦርድ ሚስጥሮችን ካጠናቀቅን የሚቀጥለው ክፍል 5 ደግሞ ለስራ ሆነ ለትምህርት በጣም እጅግ አስፈላጊ የሆኑትን ማይክሮሶፍት ኤክሴል እና ማይክሮሶፍት ወይም የማይክሮሶፍት ኦፊስ ዘሮችን የምናይ ይሆናል። ለቻናሉ እስከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት።